ማማማማማማማሎ በቻይናና ኔፓል ድንበር ላይ በሚገኙ ተራራማና ገደላማ አካባቢዎች የተከሰተው እጅግ አሰቃቂና አስደንጋጭ የጎርፍ አደጋ የበርካቶችን ሕይወት የቀጠፈና በአካባቢው ላይ መቼም የማይረሳ ከባድ ጠባሳን ጥሎ ያለፈ ክስተት ሆኗል። ይህ አደጋ ተራራማውን አካባቢ በቅጽበት ወደ ሞት የቀጠናነት የቀየረ ሲሆን የውሃው መግረፍ እጅግ አደገኛና የሰውን ልጅ አቅም ፈጽሞ የተፈታተነ እንደነበር በስፍራ የነበሩ ተራፊዎች በእንባ እየታጠቡ ይመሰክራሉ። ይህ የጎርፍ አደጋ መንደሮችን ሙሉ በሙሉ ከምድረ ገጽ ያጠፋ ግዙፍ መሰረተ ልማቶችን እንደ ቀጭን ክር የበጠሰና የነፍስ አድን ስራዎችን እጅግ ፈታኝ ካደረጉ የተፈጥሮ አደጋዎች መካከል በግንባር ቀደምነት የሚጠቀስ ሆኗል። አደጋው ከደረሰበት ጊዜ ጀምሮ አካባቢው በከፍተኛ የፍርሃትና የጭንቀት ድባብ ውስጥ የሚገኝ ሲሆን አሁንም ድረስ የሺዎች ዕጣ ፈንታ በውል አለመታወቁ ሐዘኑን ይበልጥ ጥልቅ አድርጎታል። እስካሁን በተሰበሰበው መረጃ መሰረት እጅግ በጣም ቁጥራቸው ከፍተኛ የሆኑ ሰዎች ሕይወታቸው ማለፍ የተረጋገጠ ሲሆን ቁጥር በየሰዓቱ ሊጨምር እንደሚችል ስጋቶች ተገልጿል። ከዚህም በባሰ ሁኔታ ከ1300 በላይ ሰዎች የት እንደደረሱ አይታወቅም። በዚህም እጅግ አደገኛና አስፈሪ አደጋ ውስጥ የተፉት ሰዎች ቁጥር ከፍተኛ ከመሆኑም በላይ ከነዚህ ውስጥ ቢያንስ 7 በመቶ የሚሆኑት አካባቢውን ለመጎብኘት የመጡ የውጭ ሀገራት ዜጋ መሆናቸው አደጋው ዓለም አቀፋዊ ትኩረት እንዲስብ አድርጎታል። የጎርፍ አደጋው የተከሰተው በቻይናና ኔፓል ድንበር ላይ ሲሆን በተለይም የኔፓል ራሷና ኑዋኮት የተባሉት አውራጃዎች እንዲሁም በቻይና በኩል ያለው የጅሮን ግዛት በከፍተኛ ሁኔታ ተጎድተዋል። በስፍራው የሚገኙ የነፍስ አድን ሰራተኞችና የመንግስት ባለስልጣናት አካባቢውን ለመድረስ እጅግ አደጋች በሆነ የጭቃና የድንጋይ ክምር ውስጥ በማለፍ ላይ ሲሆኑ የጠፉትን ሰዎች ለማግኘት የሚደረገው ጥረት ከጊዜው ጋር የሚደረግ ከባድ ሽቅድምድም ሆኗል። የዚህ አሰቃቂና ድንገተኛ አደጋ መንስኤ ምን እንደሆነ በርካቶች ሲጠየቁ የነበረ ሲሆን የአሜሪካ የጂኦሎጂካል ጥናት ተቋም ባወጣው ማረጋገጫ መሰረት አደጋው የተከሰተው በመሬት መንቀጥቀጥ ሳይሆን ግዙፍ የበረዶ ግግር በድንገት በመደርመሱ ነው። ይህ ክስተት በሳይንሱ አጠራር የበረዶ ግግር መደርመስ ተብሎ የሚጠራ ሲሆን ግዙፍ የበረዶ ክምር ከተራራው ጫፍ ላይ ተገንጥሎ ወደ ታችኛው ሸለቆ በከፍተኛ ፍጥነት ሲወርድ የተፈጠረ ነው። ይህ የተገነጠለው እጅግ ግዙፍ የበረዶ ክምር ወደ ታች ሲወርድ በመንገዱ ላይ ያለውንና በወቅቱ በነበረው የክረምት ዝናብ ምክንያት በውሃ የረጠበውን አፈር ድንጋይና ጭቃ ጠራርጎ በመያዝ ወደ አስፈሪ የጎርፍ ማዕበልነት ተቀይሯል። ይህ አደገኛ የተፈጥሮ ክስተት ምን አይነት ማስጠንቀቂያ ጊዜ ያልሰጠ በመሆኑ በአካባቢ የነበሩ ነዋሪዎችና ቱሪስቶች አደጋውን ለማምለጥ የሚያስችል አንዳችም እድል አላገኙም። በስፍራው የተነሱ ተንቀሳቃሽ ምስሎችና ፎቶግራፎች እንደሚያሳዩት የውሃው ማዕበል ተራራማውን ሸለቆ እየሰነጠቀ ሲወርድ የሚያስከትለው ድምፅና የሚያሳየው ኃይል እጅግ ዘግናኝ ነው። ግዙፍ የኮንክሪት ድልድዮች እንደ ክብሪት እንጨት ሲሰበሩ፣ ሙሉ መንደሮች በቅጽበት በጭቃና በውሃ ሲዋጡ፣ እንዲሁም አውራ ጎዳናዎች ሙሉ በሙሉ ተቆርጠው ሲወርዱ ይታያሉ። ይህ አስፈሪ ማዕበል ትሪሹሊ በተባለው ወንዝ ላይ የተፈጠረ ሲሆን ወንዙ ከመጠን በላይ በመሙላቱ ምክንያት በአካባቢ ያሉትን መኖሪያ ቤቶች፣ ትምህርት ቤቶች፣ የጤና ተቋማትና የንግድ ማዕከላት ሙሉ በሙሉ አውድሟል። ተራፊዎች አደጋው ሲከሰት የነበረውን ሁኔታ ሲገልጹ ልክ እንደ ቦምብ ነበር የፈነዳው በማለት የውሃውን ድንገተኛነትና አስፈሪ ኃይል ይገልጻሉ። አንድ ጃናክ ባሃዱር የተባለ የአደጋው ተራፊ በሰጠው ቃል ጎርፎ ምንም ሳናስበው በድንገት መጣ። ልክ እንደ ትልቅ የቦምብ ፍንዳታ ነበር። ወንዙን ከሩቅ ስናየው ትንሽና የተረጋጋ ይመስል ነበር፣ ነገር ግን በቅጽበት ሞልቶ ፈሶ አካባቢውን በሙሉ ጠራርጎ ወሰደው በማለት በወቅቱ የነበረውን አሰቃቂ ሁኔታ አስረድቷል። ሌላ ተራፊ በበኩሉ አሁን ላይ ስላለው ፈተና ሲናገር በጣም ብዙ ፈተናዎች ከፊታችን አሉ። ትልቁ ችግራችን መንገዶች ሙሉ በሙሉ መዘጋታቸው ነው። አሁን ባለንበት ሁኔታ ስንት ሰው በሕይወት እንዳለ፣ ስንቱ በጭቃውና በፍርስራሽ ውስጥ እንደተቀበረ ማወቅ አንችልም፣ ምክንያቱም ወደ ስፍራው መድረስ ፈጽሞ አይቻልም ብሏል። ይህ ሁኔታ አደጋው ምን ያህል አደገኛና የሰውን ልጅ አቅም የፈተነ መሆኑን በግልጽ ያሳያል። በኔፓል ባለስልጣናት በኩል የወጣው መረጃ እንደሚያመላክተው ደግሞ በአገሪቱ በኩል ብቻ 826 ሰዎች የት እንደደረሱ አይታወቅም። ከነዚህ ውስጥ 517 የሚሆኑት የውጭ ሀገራት ዜጎች ናቸው። በቻይና በኩል ደግሞ 558 ሰዎች የጠፉ ሲሆን ከነዚህ ውስጥ 260 የሚሆኑት የውጭ ዜጎች መሆናቸው ተረጋግጧል። በአጠቃላይ 1384 ሰዎች እስካሁን ድረስ የት እንዳሉ አልታወቀም።
አልታወቀም። ቤተሰቦችና ወዳጅ ዘመዶች በከፍተኛ ጭንቀት ማዕበል ውስጥ ሆነው የሚወዷቸውን ሰዎች ድምፅ ለመስማት እየተጠባበቁ ይገኛሉ። የነፍስ አድን ሰራተኞች በበኩላቸው በጭቃ በተሞሉ ወንዞች ዳርቻዎች ላይ አስክሬኖችን እየሰበሰቡና በሕይወት የተረፉትን ለማዳን የሞት ሽረት ትግል እያደረጉ ነው። በዚህ አሰቃቂ አደጋ ውስጥ የቤተሰብ አባላትን ያጡ ሰዎች ሐዘንና ሰቆቃ የብዙዎችን ልብ የሚሰብር ነው። ሱሜት ኔፓል የተባለ ወጣት አባቱን ለማግኘት የሚያደርገው ጥረትና የሚያሰማው ልብ ሰባሪ ልመናም የአደጋውን የከፋ ገጽታ ያመላክታል። ወጣቱ በእንባ እየታጠበ በሰጠው ቃል አባቴም እንደገጠመው በሕይወት ይኑር አይኑር አንዳችም የማውቀው ነገር የለም ብሏል። የሱሜት አባት የሆነው የ34 ዓመቱ ናቫራጅ ኔፓል አደጋው በክፉኛ በመታው የራሱ አውራጃ ውስጥ በአንድ ግንባታ ድርጅት ውስጥ በሂሳብ ባለሙያነት ይሰራ ነበር። አደጋው ከተከሰተበት ጊዜ ጀምሮ ስልኩ እንደተዘጋና ምንም አይነት መረጃ ማግኘት እንዳልተቻለ ቤተሰቦቹ በከፍተኛ ሐዘን ይገልጻሉ። እንዲህ አይነት በሺዎች የሚቆጠሩ ልብ ሰባሪ ታሪኮች በአሁኑ ሰዓት በኔፓልና ቻይና ድንበር ላይ በስፋት እየተሰሙ ይገኛሉ። የነፍስ አድን ስራው እጅግ ፈታኝና አደገኛ በሆኑ ሁኔታዎች ውስጥ እየተከናወነ ይገኛል። መላው አካባቢ በጭቃ በድንጋይና በፈረሱ ዛፎች ተዘግቷል። ቻይናውያን የአደጋ ጊዜ ሰራተኞች አደጋው ከተከሰተ ከ22 ሰዓታት በኋላ ነው ዋና የጉዳት ቀጠና ወደሆነው የጅሮንግ ወደብ መድረስ የቻሉት። የወደብ ከቻይናና ኔፓል የንግድ ልውውጥ ውስጥ 1/3ኛውን የሚሸፍን እጅግ ወሳኝ የኢኮኖሚ ማዕከል ቢሆንም አሁን ላይ ሙሉ በሙሉ በጎርፍና በጭቃ ተውጧል። የመጀመሪያው ዙር 141 የቻይና አዳኝ ቡድን አባላት ከግዙፍ የነፍስ አድን ሄሊኮፕተር ጋር ወደ ስፍራው ደርሰው ስራ የጀመሩ ቢሆንም አየሩና የመሬቱ አቀማመጥ ስራቸውን እጅግ አዳጋች አድርጎታል። በኔፓል በኩል ደግሞ የነፍስ አድን ሄሊኮፕተሮች በከፍተኛ ሁኔታ እየተንቀሳቀሱ ቢሆንም የጎርፍ ውሃ አሁንም ከፍተኛ በመሆኑና ማረፊያ ቦታዎች በጭቃ በመሸፈናቸው ምክንያት ሄሊኮፕተሮቹ ለማረፍና ሰዎችን ለማንሳት ከፍተኛ ችግር ገጥሟቸዋል ነው የተባለው። ይህ በእንዲህ እንዳለም አደጋው አሁንም እንዳላበቃና ተጨማሪ ሁለተኛ ደረጃ አደጋዎች ሊከሰቱ እንደሚችሉ ባለሙያዎች እጅግ አደገኛ ማስጠንቀቂያዎችን እያወጡ ይገኛሉ። የቻይና መንግስት መገናኛ ብዙሃን እንዳስታወቁት አካባቢው በቀጣዮቹ 3 ቀናት ውስጥ ተጨማሪ ከባድ ዝናብ የሚያገኝ ሲሆን ይህ ደግሞ በጎርፉ ምክንያት የተዳከመው መሬት ይበልጥ በማራስ ተጨማሪ የመሬት መንሸራተትና የጭቃ ጎርፍ ሊያመጣም ይችላል። በተጨማሪም በጎርፉ ምክንያት የተጠራቀመው አፈርና ጭቃ ጊዜያዊና እጅግ ያልተረጋጉ ግድቦችን የፈጠረ ሲሆን እነዚህ ግድቦች ተጨማሪ ውሃ ሲገባባቸው በድንገት ተደርምሰው አዲስና የከፋ የጎርፍ አደጋ ሊያስከትሉ እንደሚችሉ በስፋት ተነግሯል። ይህ ሁኔታ ቀድሞውንም ለጭንቀት የተጋለጡትን የነፍስ አድን ሰራተኞችና ተራፊዎች ሕይወት ይበልጥ አደጋ ላይ ጥሎታል። የመሰረተ ልማት ውድመቱ የፈጠረው ተጽዕኖ በቀላሉ የሚገመት አይደለም። የኔፓልን ዋና ከተማ ካትማንዱን ከተለያዩ የሀገሪቱ ክፍሎች እንዲሁም ከጎረቤት ሀገር ህንድ ጋር የሚያገናኘው ዋነኛው የፕሪቲቪ አውራ ጎዳና ሙሉ በሙሉ አገልግሎት አቋርጧል። ይህ መንገድ በተለመደው ጊዜ በጭነት ተሽከርካሪዎች፣ በህዝብ ማመላለሻ አውቶቡሶችና በግል መኪኖች እጅግ የተጨናነቀ የኢኮኖሚ ደም ስር ቢሆንም አሁን ግን ጭር ብሎና ባዶን ቀርቷል። ጥቂት የግል መኪኖች ብቻ በከፍተኛ ጥንቃቄ መንገዱን ለመጠቀም ሲሞክሩ ይታያሉ። ከዋና ከተማዋ 50 ኪሎ ሜትር ርቀት ላይ በሚገኘው ጋልቺ ከተማ አካባቢ መንገዱ ወደ ኑዋኮትና ራሷ እንዲሁም ወደ ቻይናው ድንበር የሚገነጠል ሲሆን በዚህ መስመር ላይ የነበሩ በርካታ ድልድዮች በጎርፉ ሙሉ በሙሉ በመወሰዳቸው ምክንያት ጉዞ ፈጽሞ የማይታሰብ ሆኗል። ይህ አስፈሪና እጅግ አደገኛ የሆነ የተፈጥሮ አደጋ ዓለም አቀፍ ማህበረሰብን በእጅጉ ያስደነገጠ ሲሆን በርካታ ሀገራትና ዓለም አቀፍ ተቋማት አስቸኳይ እርዳታ ለማቅረብ ርብርብ ጀምረዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊ የሆኑት ቶም ፍሌቸር አደጋውን እጅግ ዘግናኝና አስፈሪ ሲሉ ገልጸውታል። ድርጅቱ አስቸኳይ የህይወት አድን ስራዎችን ለማከናወን የሕክምና እርዳታ ለማቅረብ መጠለያና ንጹህ የመጠጥ ውሃ ለማዳረስ ከዓለም አቀፉ የድንገተኛ አደጋ ፈንድ $2 ሚሊዮን መመደቡንም አስታውቋል። የዓለም ጤና ድርጅት በበኩሉ ለ10,000 ሰዎች ለ3 ወራት የሚያበቃ የሕክምና ቁሳቁሶችን፣ ድንኳኖችን እናም የሎጂስቲክስ ድጋፎችን ይዞ ወደ ስፍራው አቅንቷል። ሴቭ ዘ ችልድረን የተባለው ዓለም አቀፍ ግብረሰናይ ድርጅት ሰራተኞቹን ወደ ኑዋኮት አውራጃ ያሰማራ ሲሆን የኔፓል ቀይ መስቀል ማህበር 200